እኮ አንቺ ወይ ትቀይራ በቃ ወደ ኢትዮጵያ የሆነ ሌላ ቀረብ ያለ ይሻላል እኮ እሷ ኧረ እኮ ባንዴ ላይ ጫፍ ድረስ ኢትዮጵያ ሲቀርብኝ ቆሜ ብቀር ይሻላል። እውነት ኢትዮጵያ ግን እኮ አሜሪካና ካናዳ ያለው እኮ ይጠይቃል። አሁን ለምሳሌ ይጠይቅሻል ችግር ያለበት ካልሆነ በስተቀር አንቺስ ምን አለሽ ብሎ ቢጠይቅሽ ምን አለ ይታያለሽ? ንጹህ ፍቅር ነው እንጂ ሴት ልጅ ሌላ ምን ትፍትው? ኦኬ እሺ፣ ንጹህ ፍቅር ከፈለግሽ ታዲያ ኢትዮጵያ ውስጥ ንጹህ ፍቅር የለም ወይ አረብ ሀገር የለም ወይ ሌላ ሀገር የለም? ከኔ የተሻለ እሱ ከኔ የተሻለ ነው። አሁን ኢትዮጵያ ላይ እንደዛ ከሆነ የኢኮኖሚ ችግር ነው ያለሽ ማለት አንቺ ፍላጎትሽ ቪዛና ቪዛ ብቻ ነው ማለት ነው። ፍቅር ሳይሆን ቪዛ ነው የሚሆነው እንደዛ ከሆነ። ሴት ልጅ እኮ የታወቀ ነው ንጹህ ፍቅር ይዛ ነው የምትመጣ አይደለ? ወንድ ልጅ ቴንኪው። ንጹህ ፍቅር ሌላ ሀገር የለም ወይ? ሌላ ሀገር የለም ወይ? ለምን አሜሪካና ካናዳ ብቻ ፈለግሽ ያልኩሽ? እሱ ይጠይቀኝ። አንተ ምን አሁን እንትን ልኮህ ነው? እሱ ይጠይቀኝ ይሄን ጥያቄ። ይተዋወቃሉ፣ ከሱ ጋር ይተዋወቃሉ። ከሰው አይደለም አሁን አንቺ ዋናው የመጣሽው ቪዛ ፍለጋ ነው። ቪዛ ደግሞ የምታገኙ በእርግጠኝነት እኔ የምነግርሽ አዲስ አበባ ቪዛ ያስፈልጋል። እንዴት? አሃ ያማናው እየፈለግሽ ነው። ሰው እንደዛ ከሆነ ኢሚግሬሽን አንቺ መሄድ ያለብሽ እንጂ እዚህ አይደለም። ፍቅር ብለሽ ከመጣሽ አሁን ለምሳሌ እንደ ሰርፕራይዝ ይሆናል። ለምሳሌ አሁን አሜሪካ የምፈልግ ሰው ስትይ እሱ የተማረ እዚህ በዚህ አይን በየትኛው መሰናክል ላይ ብዙ ነገሮች መስዋዕቱን አድርጎ ነው እዛ አሜሪካን ሀገር የገባው። አንቺን ፎርዋት ብሎ ብድግ አድርጎ ሊያነሳሽ ይችላል። ሰው ምን አላት ብሎ ያውቃል። ተምራለች ወይ ተምረሻል፣ ዲግሪ ምናምን አለሽ፣ ማስተርስ ነሽ ወይ ምን አለሽ፣ ቤት አለሽ፣ ምን አለ ንብረት አለሽ፣ ያን ቼክ ያደርግሻል። without anything ፎርዋት ብሎ አንቺን ሊወስድሽ ይችላል። አሜሪካ ስንት አይነት ልዕል የመሰሉ ልጆች እያሉለት ለአንቺ ሁሉ ፕሮሰስ ዳውጥቶ ካናዳና አሜሪካ ሊወስድሽ በፍጹም አይችልም። አሁን የምመክርሽ የቀልድ ነውና አላማሽን አስተካኪ። ብትቺ ፍቅር ያለው ብትይ ፍቅርሽን ብቻ ወስዶ ንጹህነትሽን ብቻ አስቦ አሜሪካን ሀገር ሊወስድሽ ይችላል። አንደኛው የዋህነት ስላይቶ ምናምን። ግን አሜሪካና ካናዳ ብትይ ግን አስረግጬ እነግርሻለሁ ማንም አግብቶ ሊወስድሽ አይችልም። ቪዛ ከፈለግሽ በመጠንሽ ነው የሚሻለው፣ በኩሌታሽ በአንቺ ስታንዳርድ ሌብል ነው ሰው መመኘት ያለበት። መመኘት ያልጠላል እኮ ቆንጆ ነገር መመኘት ጥሩ ነው። የማይሆን ነገር ላይ ግን ስትመኝ ጊዜሽን ዌስት ነው የምታደርጊው። አንተ እንደዚህ ያልከው ምን ያልባት እግዚአብሔር የኔ ያለው ከሆነስ ጉድ እኮ ነው። እሺ የሌላ ዳርሻ የሆነ ሰውዬ ያለ አሜሪካ ነው ያለው። እድሜው የችግር የለብሽም አንቺ ቤተሰብ ታብታብ ስለማታደርጉት ያዝ ያደርገኛል። እድሜው እስከ ስንት ነው? አሁን ያለው እድሜ 39 ነው። ችግር የለም ይሁን። እድሜው 39 አራው ይሄ ሚዩት ላደርግሽ ነው ወይ ውጪ ወይ ቪዲዮ ክፈች። እድሜው 39 ነው። ሃይማኖት ኦርቶዶክስ። ከዚህ በፊት አግብቷል። 4 አግብቶ 4 ሞቶበታል። ልጆች የለውም። ከአራቱም አልወለደም። ሌላ ደግሞ አሸገዳሜ ታውቂያለሽ? አሸገዳሜ ላይ ብዙም አይደለም ፍላጎት የሚሉት ነገር የለውም። አሪፍ ነው አሪፍ ነው። እኔም አልፈልግም። አሸገዳሜ አትወጂም አንቺም? ለምን? ምን ያደርጋል? ብዙ ፍላጎት የለሽም? እሱ በቃ እሱ ይሄ ነው የሚፈልገው። በዚህ መስፈርት ከተስማማችሁ ቆይ አሹ ዳይ መጣና አሹ ሼር ያደርግላታል። አሹ ጋር ስለምትዋወቁ ሰውየው ወይ አለው ባለ አሸገዳሜ ታሟላሽ። አሸገዳሜ ማለት እኔ ግልጽ በግልጽ ላስቀምጥልሽ። ያዛላይ ጨዋታ በቃ ከገባሽ እሱ አይፈልግም። በ3 ወር በ5 ወር አንዳንዴ በ6 ወር ነው። እንደገና ባምፐርስ ተጠቃሚ ነው። ባምፐርስ ትቀይሪለታለሽ። ህክምናውን አሜሪካ ልትሄጂ እኮ ነው። ምን አስበሽ ነው? እጥብ አድርገሽ ባምፐርሱን ቀየር ካረግሽለት አሁን አገናኝሻለሁ ይመጣል። አሸገዳሜ በ5 ወር በ4 ወር አንዴ ነው። እሱ ችግር የለብኝም ብለሻል። ይሄ አሪፍ ነው ማለት ይሄ አለመፈለጓ ሰውየው ጋር እንትን ፍላጎታቸው አንድ ይሆናል ማለት እሱም በ5 ወር በ6 ወር ስለሚፈልግ። ከዛ ውጪ ግን ባምፐርስ መቀየር አለበት። ታጥቢያለሽ፣ ትቀይሪያለሽ። ትንሽ በሽተኛ ነው ግን አሜሪካ ቀጥታ ይወስድሻል።
ፍቃድ ያወጣልሻል። መኖሪያ ፍቃድ እንዴት ነው በሽታው እንዴት ነው? ወደ ደኔ ጋር የሚተላለፍ እንደሆነስ በቃ ዝም ብሎ መቅዘም ብቻ ነው። አንቺ ማጠብ ነው። እሱን እኮ እያማከርኩሽ ነው። ቅድም እኮ አንድ ሰው አንድ ሀገር ላይ ሆኖ አንቺ ምንም የሌለሽ ሴት ብድግ አድርጎ አሜሪካ የሚወስድሽ ዊዛውት ኤኒቲንግ አይደለም። ሳምቲንግ ሀፕን አለበት ወይም የሆነ ነገር ፈልገዋል ማለት ነው እንጂ እዛም በጣም ብዙ ልዕልት የመሰሉ ልጆች አሜሪካን ሀገር ትዳር የለም። ብዙ ሴት አለ፣ ብዙ ወንድ ቆንጆች አለ። ከዛ መሀል አንቺን የሚወስድሽ ምን ሆኖ ነው ብለሽ ማሰብ አለብሽ። ምንድነው ችግሩ በለሽ። አሁን ይሄ ሰውዬ ምን አለ? ስለሚያቆኝ አይፈልጉኝም። ስለዚህ ባምፐርስ የምትቀይርልኝ በሽተኛ ነኝ፣ አጥባጠብጠብ አድርጋ የምታደርግልኝ ሴት ካለች ቪዛዋን ሰርቼ አሜሪካ ውስጥ ላግባት። አሸሸ ገዳሜ አይደለም ሰራተኛ በለው፣ ሰራተኝነት ነው። አንቺ እኮ አሜሪካ እና ታዲያ አሁን ንጹህ የሆነ ማስተርስ ዲግሪ ያለው ወይም ጥሩ ባለሀብት የሆነ ፎርዋት ብሎ አንቺ ሊወስድሽ ይችላል። እዛ ለሞላ ሴትና ስንት ተለምኖ ኢትዮጵያ ውስጥ ስንቷን መውሰድ ከቻለ ይሄን እኮ ነው አሁን ማገናዘብ እኮ ያልቻልነው እኮ። ለምንድን ነው ሊወስድሽ የሚችለው? እዛ ስንት አይነት ወጪ የማያስወጣ በቂ የሆነ ሰው እዛ ያለለት ለአንቺ ፕሮሰስ ብቻ በስንትና ስንት ሚሊዮን በኢትዮጵያ ብር ከፍሎ ፕሮሰስሽን ሊወስድሽ እንደሚ አንቺ የዋነሽ እንዴ? በነገራችን ላይ ግን የዋነሽ ሰው ችግር ያለበት ሰው ነው። ከፈለግሽ አሁን ክርክር አያስፈልገውም። ታጥቢያለሽ፣ ትቀይሪያለሽ፣ አሜሪካ ይወስድሻል። አሁን ሼር ላድርግለት። ኦኬ ካልሽ ኦኬ እሺ በይ። እኔ አሁን ልጥራው ቢሻገረኝ ሰው በኋላ በሽታው ቢሻገረኝ ስለኔ አይሻገርሽም አሜሪካ ካልሽ። ከዛ ውጪ ግን አንድ ጥያቄ ግን እኔ አሁን ከዛ ውጪ ግን አንድ ሌላ ኦፕሽን አለሽ። እሱም ዊዛውት ገንዘብ ዊዛውት ኤኒቲንግ ምንም አይነት የሌለው ፍቅር ብቻ አብሬ ሰርቼው አድጋለሁ፣ እለወጣለሁ፣ ቤተሰቦቼን እለውጣለሁ፣ እኔም እለወጣለሁ የምትይ ሰው ከሆንሽ ያለ ገንዘብ ያለ ቪዛ በጣም ብዙ ወንድሞች አሉ እንድርሻለን። አይ አሜሪካ ካናዳ ካልሽ ግን ችግር ያለባቸው ናቸው ያሉት። አሁን አንድ አለ ሌላም ደግሞ አለ ብቻውን መንገድ ላይ እየለፈለፈ ነው። እሺ ነገርከኝ። በጣም ጥሩ ትምህርት ነው። በቃ እናቴ ስለዚህ ምረጪ። አንድም ብቻውን የሚሄድ አለ፣ ለሊት ደግሞ እንቅልፍ ላይ ብድግ ብሎ መንገድ የሚሄድ አለ። እሱም እስከሚሻል ድረስ ከቻለች ብሏል። እሱም ከፈለች ካናዳ ነው። ኧረ እሱ ይሻላል በእውነት እንቅልፍ ላይ ቢሄድ እንትን እላለሁ። ይሄማ እሱ ችግሩ ምንድን ነው? ይኸው ልንገርሽ፣ ፋብሪካ ውስጥ ይሄ ማህተም የሚመታ ነውና እጁ አያርፍም። ዝም ብሎ በቃ በጥፊም ምንም ይመታሻል። ሌሊት ላይ አያቆም፣ በእንቅልፍ ልቡ ነው። ችግር የለም ይደብድብሽ፣ ችግር የለውም። ኧረ እና በቅዘን ታቅፌ ከማደር አይቻልም።